ኤላ ከመሄዱ ከምን የውሽማሽን ቤትሽ አስገባሹ? ዝም በይሽ ፍቅር። እነማን ናቸው ለሊ? አንቺ ደግሞ ምን ልትሰሪ ነው እዚህ የመጣሽው? ፍቅር ናታ። ማን ናት እሷ? እሷ ናት። ከሷ ጋር ነው የመጣሁት እኮ። ስሟ ምን ያደርግልኛል? ጆሮሽ አይሰማም እንዴ? ምን ልታደርጊ ገባሽ? ምንም ባቡሬኒ ምንም አላደረኩም። ምን ያንተባትብሻል? ፍቅር ሌላ ነገር ሳይፈጠር ሳትዋረጂ ከዚህ ቤት ውልቅ ብለሽ ውጪ። አልወጣም። ኧረ ተይ ፍቅር፣ እኔ የለሁበትም። ነይ እንውጣ። አንቺ ደግሞ ምን ያንቦቀቦቅሻል? እሱ ነው አይታይሽም እንዴ? ፍቅር እኔ የለሁበትም፣ ሄጃለሁ። ይቅርታ በይ ፍቅር፣ አንቺም ተከትለሻት ውልቅ በይ። እኔ ወዴት መሄድ እንዳለብኝ ለሊ አንቺ አትነግሪኝም? እሺ አሁን አደይ የት ናት? አምጫት። አደይ የለችም። ለሊ እቺ ልጅ ታውቂያታለሽ? የአደይ አሰሪ የትዬ ልጅ ናት። ፍቅር ነው ፍቅር ተነስምሽ። በሁለቱም ልጠራኝ ትችላለህ። ምን ፈልገሽ? አደይና ለሊ ዴቭን ወደ ራሳቸው እየሳቡት ነው። ልካችሁን አውቃችሁ ከኔ ጋር ባትፎካከሩ ነው የሚሻላችሁ። አሁን እንኳን አንቺ ስለ አደይ ምንም የሚመለከትሽ ነገር የለም ፍቅር። እንዴት እንደማይመለከተኝ አሳያችኋለሁ። አሁን ግን ለጊዜው የምላችሁን ነገር ብታስቡበት ነው የሚሻለው። ፍቅር ዝም ብለሽ አትንጨርጨሪ። አደይን ከዛ ቤት ያስወጣሻት ከዴቭ ጋር ለመለየት አስበሽ ከሆነ ተሳስተሻል። አደይና ዴቭ መቼም ቢሆን አይለያዩ። እንዲሁም መንገድ ነው የከፈትሽላት። እንደፈለገሽ ጊዜ እንዲኖራት ነው ያደረግሽው። አንቺ ስላልፈለሽ የነሱ ፍቅር ይቀራል ማለት አይደለም። እንዲሁም አደይና ዴቭ መቼም ቢሆን አይለያዩም። እሺ እንዲሁም ከቻሽ ጊዜ ሳይረፍድብሽ እኮየሽን ብትፈልጊ ነው የሚሻለው። ሰምተሻላ? ፍቅር ተብዬዋ ዴቭ አደይን አያገባትም። እናቱም እማዬም አትፈልጋትም። እሷ ለቤተሰባችን ክብር አትመጥን። መለያየታቸው ላይ ቀር ነገር አጉል ተስፋ አታድርግ። ንገሪያት። አንቺ ራስሽ ተስፋ አታድርጊ። ዴቭ አደይ ነው። እኔ ስላልኩ አንቺ ስላልሽ ወይም ደግሞ ዴቭና አደይ አንድ ላይ ለመሆን ስለፈለጉ አይደለም። በቃ ይሄ ፈጣሪ ያለው ነገር ነው። ለምን ሆነ እንዴት ሆነ ብሎ ከኛ ጋር ወከማ መፍጠር መሀይምነት ነው። እሺ ስለዚህ ተረጋግተሽ ለማሰብ ሞክሪ። ሲጀመር የልብ የሰጠሻት አንቺ ነሽ። የተዳፈረችኝ ባንቺ ምክንያት ነው። ሁለታችሁንም እገላችኋለሁ። እንዲህ እንደተጫወታችሁብኝ አትቀሩ። ተነጋግረን መግባባት ማንችል ከሆነ በያሁን ከቤት ውጭልኝ። ቆይ ትንሽ አታፍሪም? በኤላ ቤት ውጪ ስትይ ማፈሪያ ነሽ። ኤላም ይሄን ባህሪሽን ስለሚያውቅ ነው ጥሎሽ ሄደው። አንቺ እኮ አላበዛሽም? አንተን አላናገርኩም። ከፊት ዞር በል። ስሚ፣ እስካሁን ዝም ያልኩሽ ለሊና ክብሬ ነው። ሌላ ትርፍ ወሬ አወራለሁ ካልሽ አይንሽን ነው ማጠፉ። እሺ እባክህ ቁጭ ብለህ ተራን የምትጠብቀው የሌሉሽም አንተ ነህ። ፍቅር ምን ነው ዋሽው? እሱም አንድ ቀን ባህሪሽን ሲያቅጥሎሽ ይሄዳል። የቤት ሰራተኛ የነበረች ተራ ገረድን ማን ይፈልጋታል? ዝም በይ። ውጪ። ሰላም ወደ ቻናል ቤተሰቦች አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ማለት ነው። ቪዲዮአችን ከወዳችሁ ላይክ ማድረግ እንዳትረሱ። እንግዲህ ቅምጥል አደይ እንደምወዳት ፍቅሯን ሲገልጽላት ትሰማለች። ከዛ በጣም ተናደደች። ኤዲንጎ ምን አረግህ ነው? ለምን ጭራሽ ብለብለ ስለኔ ለአደይ ታማኛለህ እያለ ስታወራ ነበር። ቅምጥል እንደምታስብ አይደለም እባክሽ ይቅርታ እያላት ዝም በል ብላ በጥፊ ያለችው። እንደምታስብ አይደለም ስላንቺ አስባለሁ። ኪንጎ እባክህ ከኔ ጋር ማትሄድ ከሆነ ተወው ሂድ ብዬሽ ነበር። አንተ ግን መጣ። ለምን ትክዳኛለህ በድጋሚ ብላ እጅግ በጣም ተናደደ ነበር። በጥፊ ብላ ትሄዳለች ማለት ነው። እንግዲህ ባቡሬና ሌሊ አንድ ላይ ቁጭ ብለው እያሉ ፍቅርና ቲና ተናዱ ይመጣል። ቲና እንግዲህ አደይ ፈልጋ ነው የመጣች። ያቺ እርኩስ አደይ የት ነች እያለች ስትጠይቅ ቲና ባቡሬ ስታይ እጅግ በጣም ትፈራና ትደነግጣለች። ምን ሰሩ ነው? ምን ፈልገሽ? አንተ ደግሞ የሌሊ አዲሷ ውሽማ ነህ እያለች ስታወራ ለአፍሽ ልገት ኖርሽ የምትናገር እያሰብሽ ይላትና በጥፊ ይላታል ማለት ነው። በጥፊ ይላት ቤት ለቀሽ ቶሎ ብለሽ ጉጭ ከዚህ ትላታለች። ነገር ግን አልወጣም እያለቻት አሁን ፍጠኝ ከዚህ ውጭ የምትናገር ነገር የማታውቅ ማትረቢ ሰው ነሽ ትላትና ስለ አደይ የምታወራ ከሆነ እንደው አደይ ዴቭ መቼም እንደማትተው ትነግራታለች። እንግዲህ አሹም እንደው ሩታ አንድ ላይ ሮማን በጣም አኩርፋን ስለነበረ ቆይኔና አሹም ግንባሬ ስለሳመኝ ቀንተሽ ነው እንዴ? ምንድነው ቀናሽው? ትወጪዋለሽ እንዴ አሹን እያለችው ቆይ ምንድነው የምታወራው እያለች ስታወራ ነበር። እንግዲህ አደይና ፍቅር ፊት ለፊት ይገናኛሉ። እንግዲህ ሁለት ሆነው ቲናና ፍቅር አደይን ለማደብደብ ሲሞክሩ ባቡሬ ይመጣባቸዋል ማለት ነው። ልክ ባቡሬ ስታይ ቲና
በጣም ትፈራዋለች። ከዴቭ የማትርቂ ከሆነ የእጅሽ ነው የሚሰጠው። ዴቭ አጠገብ ላይሽ አልፈልግም። ቆይ አንቺ ምን አይነት ርካሽ ነሽ እያለች ስትሰድባት ነበር። ከዛ ፍቅር አይመለከትሽም የፈለግኩን ባረግ፣ ስለዚህ ድጋሜ በጭራሽ አጠገቤ እንዳትደርሽ፣ ቆይ ድጋሜ በጥፍ እንድልሽ ፈልገሽ ነው እንዴ ከዚህ ብሎ ይሰድባችሁና ከዛ ትሄዳለች ተናዳ ማለት ነው። እንግዲህ ቲና በጣም ፈርታ ስለነበረ ፍቅርን ትታ ትሄዳለች። አሁንም ቢሆን ዴቭን ማትለቂ ከሆነ የእጅሽን የምሰጥሽ ጠብቂ እያለቻት ነበር። ነገር ግን አደይ በጭራሽ እንደማትፈራ ነገረች። ኪንጉ እንግዲህ በጣም ተናዶ በጣም ተጨንቆ ነው ያለ። ምክንያቱም ቅምጥል ስላስከፋ ከዛ ይመጣና ዳይመንድ ምን ተፈጠረ? ቅምጥል እኮ አስከፋሁት ብሎ ነገር። ቆይ ምን አድርገን አስከፋ? ሁሉ ነገር አበላሸው እያለ አደይን እንደምወዳት እየነገራት ቅምጥል ሰማች ብሎ ነገር። ምን እርፍ ይባስ አታምጣ ሰላም ተቆልለ አለ። እንግዲህ ዴቭና ማሚ ደግሞ አንድ ላይ እያወሩ ነበር። አደይ ምንም እንዳላጠፋችና ቤዛ ለአደይ ያመጣችው ምግብ ዴቭ እንደበላ ነገር። የሷ ዓላማ አደይን መመረስ ነበር። ስለዚህ ለአደይ የቀረበችውን እኔ በላው ብሎ ነገራት። ከዛ አደይ ምንም እንዳላጠፋችው አደይ ንጹህ እንደሆነች ማሚ ተረዳቻት ማለት ነው። ነገር ግን ነገር ያጋደችው እሷ ነች። አደይ ምንም አላጠፋችም ታለም አደይ ንጹህ ነች። ለአደይ የቀረበው ምግብ ስታመጣ ምግቡን እኔ አደይ ጋር ነበርኩ ለአደይ ነበር ያመጣችው፣ ነገር ግን እኔ በላው ብሎ ነገር። እሷ አደይን መግደል ነበር ስታስብ የነበረው አላት። ከዛ ወይኔ ምንድነው እንኩት ብላ በጣም ደነገጠች፣ በጣም አዘነች። ኪንጎ በጣም ግራ ገባው። ቅምጥልን ሄደው ለማናገር እና አባባ ቤት ሄዳል። በቃ ሂድ ብሎ ዳይመንድ ለምኖ ይልካል። እንግዲህ ቲና ዴቭ ፈልጌ ነው ዴቭ ጋር ቆያለሁ አለዛ ሲጠብቃለሁ እያለች ቆይ ዴቭ ምን ከዴቭ ደግሞ ምንድነው ትፈልጊ እያለች ፍቅር ስታበሽቃት ነበር። ነገር ግን ዴቭ ላንቺ አይመጥንሽም፣ እስቲ ግርሽና እጅሽ ምንሽን ተመልከች፣ ዴቭ የኔ ብቻ ነው የሚሆነው ላንቺ አይመጥንሽም ትላታለች ማለት ነው። እንግዲህ ሊሊና አደይ ደስተኞች ናቸው። እንደው አሻንጉሊቱን እያየ የምሻንጉሊት እያሉ በሳቅና በደስታ እኔ ራሱ አሻንጉሊቱን ለቴኑ ልጅ እንኳን ለስሜት ነው የተሰማኝ እያለች በጣም እየሳቀች ነበር። አደይ እንደዛ እጅግ በጣም ደስ የሚል ጊዜ አብሮ እያሳለፉ ነበር። ቲና እንግዲህ ድንገት ዴቭ ጋር ስትገባ ዴቭ ምን ሰሪ መጣሽ ወጪ ከዚህ ብሎ ይጮህባታልና ይናደዳል። ድጋሜ ክፍል እንድትመጪ አልፈልግም ብዬሻለሁ አሰሚኝም እያለች ሲጮህባት ነበር። ከዛ ዴቭ ተረጋጋኝ። ከዛ ማሚ ትመጣለች። ቆይ ምን ተፈጥሮ ነው ማሚ? አይ ምንም አልሆንም፣ አይ ድንገት እኮ ልብስ እየለበሰ ያለ ስለገባው ነው ዴቭ የተናደደብኝ እንጂ ሁሉ ጊዜ አንኳኳለሁ። ቆይ አንቺ ስትጀምር ምን ትሰራለሽ ለምን መጣሽ እያላት ነበር። ዴቭ እጅግ በጣም ተናዶ ጥሎት ይወጣል ማለት ነው። ማሚ የምመጣማ ለዴቭ ለአንቺና ለፍቅር ነው ብዬ ነው የምመጣው ብላ ነገረች። ለነሱ ብላ ሰው ለዴቭ ብላ ነው የምትመላለሰው እዚህ። ወይ ፍቅር ወይ ደግሞ ማሚ ናፍቃሽ ተይ እንጂ ሌላ የለሽም ምን ትመሳች ዱቄታ። ቅምጥል እንግዲህ ዳይመንድ ቤቱን አንኳኩቶ ሲመጣ አባባ እንዳይሙክ ዳይመንድ ሂድ ከዚህ እያለች እሺ ውጭ ላይ ጠብቃለሁ እንድታናግረኝ እፈልጋለሁ እያላት ነበር። እንግዲህ ማሚ ቁጭ ብላ ያደረገችውን ነገር ስህተት እንደሰራችሁ ይገባታል። እንደው አደይና አሹ ምንም እንዳላጠፉ ትረዳለች። ከዚህ በፊት አደይ ቤዛም አቅርባላቸው ለሷና ለፍቅር ልትመረስ እንደነበረ ለፍቅር ነገረቻት። ስለዚህ ሁሉ ነገር ያደረገችው ቤዛ ነች እንጂ አደይ አይደለችም ብላ ነገረችው። ከዚህ በፊት እኔና አንቺ ስንበላ ታስታውሻለች ጨው የለም ብላ ልትመረዘን ነበር። ያን ያሰበችው እኔ ስላለው ነው እንጂ ላንቺ ነበር ያሰበችው አለቻት። ከዛ አደይ መመለስ አለበት እሺ ካለችን ይዤ መጣ አደይ ልትመለስ ማሚ ለምን ትመለሻለሽ? እሺ አሁን ላትጂ እያለቻት ነበር። ምክንያቱም ተናዶ ስለጠበቋትና አድርጋ ያጣች ነገር ስላለ አሹ ጋር ሮማና አንድ ላይ ያወሩ ተቀጣሚ ማሚ ትመጣና አሹን ይቅርታ ጠይቋለች እና ቤዛ እንዳረገችውና ጥፋት እንዳጠፋው ይቅርታ አድርጉልን ሳላቅ ስላስቀየምኳችሁ ቤዛ ለምን ነበር። ነገር ግን ቤዛ እንዳረገችው ተናግረዋቸዋለች። ከዛ አሹም ይቅርታ ጠይቆና
ወደ ስራ እንዲመለስ ታደርጋለች። ከዛ እሱም እሺ ብሎ ወደ ስራ ይመለሳል ማለት ነው። ዳይመንድ እና ኪንጎ እንግዲህ ቅምጥልን ለማናገር ቅምጥል ሳስከፎሽ በጣም ይቅርታ እባክሽ እያላት ነበር። ዳይመንድ ካንተ ጋር ምንም የማወራ ነገር የለም ኪንጎ ድጋሚ ፊት ለፊቴ ላይ ካልፈልግም ስለዚህ ጥፋለኝ ከዚህ ላይ ካልፈልግም በቃ ተወኝ ብላ ጮኸችበት። እንግዲህ ሩታ እና አሹ ደግሞ ወደ ስራ እንድትመለስ እየነገራት ነበር። ሩታ እጅግ በጣም ደስ አላት። አሹ በቃ ተመለስ? አዎ ተመልሻለሁ። ከዛ አሹ መመለሱ እጅግ በጣም አስደሰታት። ሊሊና አደይ ቁጭ ብሎ ሊሊና አደይ እናትና ልጅ እጅግ በጣም ይዋደዳሉ። ደስ የሚል ጊዜ አብሮ ስለ ኤላ እያወሩ ነበር። ከዛ እንደፈጣሚ ማሚ ትመጣለች። ወይ እትዬ እርሶት እንዴ ብላ ብድግ ብሎ ሰላምና ከዛ አደይ ቁጭ ብላ ታወራ ጀመረ። ልጄ እባክሽ አስቀይሜሻለሁ። እኔ እኮ እትዬ ጥፋቴን ባቅኖሮ በጥቼ ይቅርታ ጠይቅሽ ነበር ግን ምንም ነገር አላጠፋሁም በዛ ነው አለቻት። አሁን አንቺ ሳትሆኝ ቤዛችሁን ነገር አደረገችው። ስለዚህ እባክሽ ይቅርታ አድርጊልኝና ወደ ስራሽ ተመለሽ ትላታለች። አይትዬ የተወሰነ ጊዜ ስጡኝ የተወሰነ ጊዜ ያስፈልገኛል ትላታለች። ከዛ እሺ ትላታለች። ከዛ ሄዳለች ማለት ነው። ከዛ ላይ የባርኮናት ከምንም በላይ አደኔ ጉዳት እትዬን ያስከፋው ብላ ስትጨነቅ ነበር። እርሱን ያስከፋች መስሏት በጣም ስትጨነቅ ነበር እያለች ስታወራ ነበር። እሺ በቃ የተወሰነ ጊዜ ሰጣህና ከዛ ወደ ቤትሽ ትመለሻለሽ ልጄ ምንም ቢፈጠር ብዙ ነገር ባረግ ስላንቺ እንደማስብና እንደምንጨነቅ ማወቅ አለብሽ እያለቻት ነበር። እሺ እትዬ አመሰግናለሁ ግን የተወሰነ ጊዜ ያስፈልገኛል። ዳይመንድና ኪንጎ ዳይመንድና ሮማን አንድ ላይ ነበር እየሄዱ ያሉ ከዛ እያወሩ ነበር። ነገር ግን እንደጋጣሚ የህይወት ነገር ነበር። ዳይመንድ ኪንጎ እና ባቡሬ አንድ ላይ ያወሩ ነበር። ባቡሬ እንደፈጠረ ኪንጎ ቅምጥልን አስከፍቻታለሁ ይቅርታ እያለ ሲነግረው ነበር። ከዛ ባቡሬ ምን አድርጋት ነው ያስከፋት ወይ እየጠየቃት ቅምጥል ትመጣና ስለ ባቡሬ ስጠይቃት ባቡሬ የማይመለከት ነገር ውስጥ አትግባ ወንዶች ሁላችሁ አንድነት ነው አትረቡ እያለች መሳደብ ጀመረች። እንግዲህ አሹ ቲና በዝግታ በቃ እየቆረረ እየሸለለ ነበር። ከዛ ከዚህ ቤት መውጣት አልችልም እያለ እየዘፈነ ነበር ወይም ደግሞ እየቀረረ። ከዛ ማሚ ደግሞ ከውጭ የመጣች በር እያንኳኳች ነበር። ነገር ግን አሹ ቀውጥ ያለ ቄረራ ላይ ስለነበረ በመጨረሻ በሩን ይከፍታል። በሩን ሲከፍት እንግዲህ ሌባ መስሎት ነበር። ነገር ግን በሩ ላይ ነበረችው ማሚ ነች። ከዛ አናታ ስል መሬት ላይ ዝርግታ ነች ማሚ። ወይ አሹ እንደው ምንድን ነው የሰራ ወይ እትዬ እርሱ ነው እንደያለም ተመጣጣለ